ሁልጊዜ ደህና እንደሆኑ ይሰማዎታል። ነገር ግን የሆነ ነገር እንዳልተስተካከለ ውስጣዊ ስሜቶ ይነግርዎታል። ከፍተኛ የደም ስኳር ልክ እንደ ጥላ በዝግታ እና በጸጥታ ነው የሚጀምረው። ሰውነታችን የሚሰጠንን እነዚህን ትናንሽ ሹክሹክታዎች ቀድሞ ማወቅ ወደፊት ሊከሰቱ የሚችሉ ከባድ የጤና ችግሮችን ለመከላከል ወሳኝ እርምጃ ነው። ብዙዎቻችን የድካም ስሜት ወይም ተራ ጥማት ብለን በቸልተኝነት የምናልፋቸው ነገሮች ከጀርባው ትልቅ የጤና ማስጠንቀቂያ ሊሆኑ ይችላሉ። ዛሬ አብዛኛው ሰው የሚያመልጧቸውን እና በፍጹም ችላ ሊባሉ የማይገቡ 12 ዋና ዋና ምልክቶችን በዝርዝር እንመለከታለን። እነዚህን ምልክቶች ለይቶ ማወቅዎ ጤናውን እንዲቆጣጠሩ እና ሚዛናዊ ሕይወት እንዲመሩ ትልቅ እገዛ ያደርጋል። እስከ መጨረሻው አብረን እንቆይ። ምናልባት ዛሬ የምትሰሙት መረጃ የጤና ጉዟችሁን የሚቀይር ሊሆን ይችላል። ወደ ፋርማኮን ጤና እንኳን ደህና መጡ። አሁን በቀጥታ ወደ ዝርዝሩ እንለፍ። ምልክት 1 ያልተቋረጠ ጥም እና ከፍተኛ የምግብ ፍላጎት። ውሃ ቢጠጡም አሁንም ይጠማዎታል። ሁልጊዜስ የመራብ ስሜት ይኖሮታል። ይህ በሰውነቶ ውስጥ እየተካሄደ ስላለው ውስብስብ ሳይንሳዊ ሂደት ትልቅ ማሳያ ነው። በደሞ ውስጥ ያለው የግሉኮስ ወይም የስኳር መጠን ከመጠን በላይ ሲጨምር ሰውነቶ ተፈጥሯዊ ሚዛኑን ለመጠበቅ ከፍተኛ ትግል ያደርጋል። ይህ ከፍተኛ ስኳር በሴሎቹ ውስጥ ያለውን ወሳኝ ፈሳሽ ወደ ደም ስሩ ውስጥ እንዲመጠጥ ያስገድደዋል። ይህ ሳይንሳዊ ሂደት ኦስሞሲስ ይባላል። ሴሎቹ የፈሳሽ እጥረት ሲገጥማቸው አንጎሎ አስቸኳይ የድርቀት መልእክት ይደርሰዋል። በውጤቱም ምንም ያህል ውሃ ቢጠጡ የማይረካ እና ተደጋጋሚ የሆነ ጥማት እንዲሰማዎት ያደርጋል። በሌላ በኩል ደግሞ ምንም እንኳን ደሞ ውስጥ ብዙ ስኳር ቢኖርም ሴሎቹ ያን ስኳር ወደ ኃይል መቀየር አይችሉም። ይህም የሚሆነው ኢንሱሊን የተባለው ቁልፍ ሆርሞን ስራውን በአግባቡ መስራት ስለማይችል ነው። በዚህ ጊዜ ሴሎቹ የኃይል እጥረት አለብኝ የሚል የጭንቀት ጥሪ ለአንጎሎ ይልካሉ። አንጎሎ ደግሞ ይህንን የኃይል ፍላጎት እንደ ረሃብ ይረዳዋል። በመሆኑም በልተው ባልጠገቡበት ስሜት ውስጥ ሆነው ለተጨማሪ ምግብ በተለይም ለጣፋጭ ነገሮች ከፍተኛ ፍላጎት ይኖሮታል። ስለዚህ ሁልጊዜ መጠማት እና መራብ የባህሪ ለውጥ ሳይሆኑ ሰውነቶ ኃይል ለማግኘት እና ፈሳሽ ለመተካት የሚያደርገው ከፍተኛ ጥረት መሆኑን መረዳቱ ይኖርቦታል። ምልክት 2 ተደጋጋሚ ሽንት፣ በተለይ በምሽት ለሽንት በመመላለስ እንቅልፎ ይረበሻል። በየሰዓቱ ወደ መጸዳጃ ቤት የመሄድ አስገዳጅ ሁኔታ ይኖሮታል። ይህ ሁኔታ ሰውነቶ ራሱን ከከፍተኛ ስኳር ለማዳን የሚያደርገው ብርቱ ጥረት ውጤት ነው። ሳይንሳዊ ምክንያት እንዲህ ነው። በደሞ ውስጥ ያለው የስኳር መጠን ከተለመደው በላይ ሲጨምር ኩላሊቶ ይህን ትርፍ ስኳር የማጣራት አቅሙ ይጨነቃል። በዚህ ጊዜ ኩላሊቶ ትርፍ ስኳሩን ከሰውነት ለማስወገድ በከፍተኛ ፍጥነት መስራት ይጀምራል። ነገር ግን ስኳር በራሱ ብቻውን አይወገድም። ልክ እንደ ማግኔት ከፍተኛ መጠን ያለው ውሃን ከሰውነቶ ውስጥ እየሳበ አብሮ ይዞ ይወጣል። ይህ ሳይንሳዊ ሂደት ኦስሞቲክ ዲዩሬሲስ ይባላል። ኩላሊቶ ይህንን የጽዳት ሥራ ለማከናወን ከደሞ ብቻ ሳይሆን ከሰውነቶ ሴሎች ውስጥ ጭምር ፈሳሽን ይምጣል። በውጤቱም ምንም እንኳን ብዙ ውሃ ባይጠጡም ፊኛው በፍጥነት ስለሚሞላ በተደጋጋሚ መነሳት የግድ ይኖሮታል። ስለዚህ ተደጋጋሚ ሽንት መመላለስ ተራ አጋጣሚ ሳይሆን ኩላሊቶ ደሞውን ከስኳር ብክለት ለማጥራት የሚከፍለው የህልውና መስዋዕትነት መሆኑን መረዳት አለቦት። ምልክት 3 ያልታወቀ ድካም ወይም ዝለት። በቂ እንቅልፍ ቢተኙም አሁንም እንደ ደከመዎት ይሰማዎታል። ቀኑን ሙሉ አቅም የማጣትና የዝለት ስሜት በውስጦ ይኖሮታል። ይህ በደሞ ውስጥ ያለው ስኳር ወደ ኃይል መቀየር አለመቻሉን የሚያሳይ ግልጽ ምልክት ነው። ሳይንሳዊው ምስክር እንዲህ ነው። ሰውነታችን እንደ መኪና ሞተር ሲሆን ስኳር ወይም ግሉኮስ ደግሞ ነዳጅ ነው። ነገር ግን ነዳጁ በደሞ ውስጥ ስለተሞላ ብቻ ሞተሩ አይሰራም። ኢንሱሊን የተባለው ሆርሞን እንደ ቁልፍ ሆኖ የሴሎችን በር ካልከፈተ ስኳሩ ወደ ሴሎች ገብቶ ኃይል መሆን አይችልም። በውጤቱም ምንም እንኳን ደሞ በስኳር ቢሞላም ሴሎቹ ግን ነዳጅ አጣን በሚል ረሃብ ውስጥ ስለሚሆኑ ሰውነቶ እንደ ባዶ ባትሪ ይዝላል። ይህንን ሁኔታ ለማስተካከል አንድ ቀላል ግን ውጤታማ መፍትሄ አለ። ከምግብ በኋላ የ5 ደቂቃ የእግር ጉዞ ብቻ ማድረግ ተአምር ይሰራል። በእግር ሲጓዙ ጡንቻዎቹ ያለ ኢንሱሊን እርዳታ እንኳ በደም ውስጥ ያለውን ስኳር በቀጥታ ለኃይል መጠቀም ይጀምራሉ። ይህም በደም ውስጥ ያለውን የስኳር ክምችት በመቀነስ የኃይል መጠኖ እንዲጨምር ያደርጋል። ስለዚህ ይህንን ትንሽ እንቅስቃሴ ልማድ ማድረጎ ሴሎቹ ኃይል እንዲያገኙና የድካም ስሜቶ እንዲወገድ በእጅጉ ይረዳዎታል። ምልክት 4 የእይታ መደባዘዝ ወይም ብዥታ። በድንገት ማንበብ ቢቸግሮት ወይም ነገሮችን በግልጽ ማየት ቢሳኖት ግራ የመጋባት ስሜት ይኖሮታል። የእይታው ጥራት እንደ አየር ሁኔታ ሲመጣና ሲጠፋ ካስተዋሉ ይህ የደሞ ስኳር መለዋወጡን የሚያሳይ ቀይ መብራት ሊሆን ይችላል። ይህ በሳይንሳዊ መንገድ እንዴት እንደሚከሰት እናብራራው። በደሞ ውስጥ ያለው የስኳር መጠን በከፍተኛ ሁኔታ ሲጨምር በአይኖ ሌንስ ውስጥ ያለውን ፈሳሽ ሚዛን ያዛባዋል።
ስኳር ውሃን የመሳብ ባህሪ ስላለው ከዓይኖ ሌንስ ውስጥ ፈሳሽ እንዲመጠጥ ወይም እንዲገባ በማድረግ ሌንሱ እንዲያብጥ ያደርገዋል። ይህ የሌንስ ቅርጽ መለወጥ ደግሞ ብርሃን ወደ ዓይኖ ውስጥ የሚገባበትን መንገድ ስለሚቀይረው ምስሎች ደብዝዘውና ብዥ ብለው እንዲታዩት ያደርጋል። ብዙ ሰዎች ይህንን ምልክት ከዕድሜ ወይም ከዓይን ድካም ጋር ሊያይዙት ይችላሉ። ነገር ግን የደም ስኳር ወደ ጤናማው መጠን ሲመለስ ሌንሱ ወደ ቀድሞ ቅርጹ ስለሚመለስ እይታው እንደገና ሊስተካከል ይችላል። ይሁን እንጂ ስኳሩ ለረጅም ጊዜ ከፍተኛ ሆኖ ከቀጠለ በዓይን ውስጥ ያሉትን ጥቃቅን የደም ስሮች እስከ መጉዳት ሊደርስ ይችላል። ስለዚህ በእይታው ላይ ድንገተኛ ለውጥ ሲያስተውሉ ትኩረት ሰጥተው ስኳርዎን መመርመርዎ ዓይንዎን ከከፋ አደጋ ለመጠበቅ በእጅጉ ይረዳዋል። ምልክት 5 የቁስል ቶሎ አለመዳን። በሰውነቶ ላይ የሚወጡ ትናንሽ ጭረቶች ወይም ቁስሎች ለመዳን ሳምንታት አልፎ ተርፎም ወራት ይፈጅባቸዋል። ለምን ቶሎ አይድኑም የሚል ስጋት በውስጦ ይኖሮታል። ይህ በደሞ ውስጥ ያለው የስኳር መጠን መብዛት የሰውነቶን ተፈጥሯዊ የጥገና ሥራ እያስተጓጎለው መሆኑን የሚያሳይ ትልቅ ምልክት ነው። ሳይንሳዊ ምክንያቱ እንዲህ ነው። ቁስል እንዲድን ደም፣ ኦክስጅንና ለጥገና የሚያስፈልጉ ንጥረ ነገሮችን ወደ ቁስሉ ቦታ ማድረስ አለበት። ነገር ግን ከፍተኛ ስኳር የደም ስሮች እንዲጠቡ እና ደም እንደ ሽሮ እንዲወፍር ስለሚያደርገው የደም ዝውውሩ ይስተጓጎላል። ይህም ቁስሉ ያለበት ቦታ በቂ ንጥረ ነገር እንዳያገኝ ያደርገዋል። በተጨማሪም ከፍተኛ የስኳር መጠን በሽታ የመከላከል አቅምን ወይም ነጭ የደም ሴሎችን ያዳክማል። እነዚህ ሴሎች ባክቴሪያን የመዋጋት አቅማቸው ስለሚቀንስ ቁስሉ በኢንፌክሽን እንዲጠቃና የመዳን ሂደቱ ይበልጥ እንዲዘገይ ያደርገዋል። ይህ ሁኔታ በተለይ በእግር ላይ በሚከሰቱ ትናንሽ ቁስሎች ላይ በብዛት ይታያል። ስለዚህ ትናንሽ ቁስሎችዎ ለመዳን ከወትሮ በላይ ጊዜ ሲወስዱ ትኩረት መስጠቶ ሰውነቶ ውስጥ ያለውን የስኳር መዛባት በጊዜ ለይተው ለማወቅ በእጅጉ ይረዳዎታል። ምልክት 6 በእጅ ወይም በእግር ላይ የሚሰማ የመደንዘዝ ወይም የመውጋት ስሜት። በድንገት እጅዎ ወይም እግርዎ ላይ እንደ መርፌ መውጋት፣ የማቃጠል ወይም የመደንዘዝ ስሜት ይኖሮታል። ብዙ ጊዜ እንደ እግር የመውጋትና የመደንዘዝ የምናስበው ስሜት ከፍተኛ የስኳር መጠን በነርቮችዎ ላይ እያደረሰ ያለውን ጉዳት የሚያሳይ ቀይ መብራት ሊሆን ይችላል። ሳይንሳዊው ምስጢር እንዲህ ነው። በደም ውስጥ ለረጅም ጊዜ የሚቆይ ከፍተኛ ስኳር ለነርቮችዎ ኦክስጅንና ምግብ የሚያቀርቡትን ጥቃቅን የደም ስሮች ይጎዳል። ነርቮችዎ በቂ ንጥረ ነገር ሲያጡ መልእክት የማስተላለፍ አቅማቸው ይዛባል። ይህ ሁኔታ በሕክምናው ዳያቤቲክ ኒውሮፓቲ ይባላል። መጀመሪያ ላይ እንደ መደንዘዝ የሚጀምረው ይህ ምልክት ጥንቃቄ ካልተደረገበት ስሜትን እስከ ማጣት ሊያደርስ ይችላል። ይህ የመደንዘዝ ስሜት ብዙውን ጊዜ የሚጀምረው ከእግር ጣቶች ወይም ከእጅ ጫፎች ነው። ስኳሩ ሲጨምር ነርቮቹ እየተጎዳን ነው የሚል የተሳሳተ የህመም መልእክት ለአንጎሎ ይልካሉ። ይህንን ምልክት ችላ ማለት በኋላ ላይ ለከፋ የእግር ቁስልና ለነርቭ መሞት ምክንያት ሊሆን ይችላል። ስለዚህ እነዚህን እንግዳ የመውጋት ወይም የመደንዘዝ ስሜቶች ገና ሲጀምሩ ትኩረት ሰጥተው መከታተሎ ነርቮቹ ዘላቂ ጉዳት እንዳይደርስባቸው ለመከላከል በእጅጉ ይረዳዋል። ምልክት 7 ተደጋጋሚ ኢንፌክሽኖች። የቆዳ የድድ ወይም የሽንት ቧንቧ ኢንፌክሽኖች በተደጋጋሚ ይመላለስብዎታል። መድኃኒት ወስደው ቢድኑም ብዙ ሳይቆይ ደግሞ ሌላ ኢንፌክሽን የማስተናገድ ልምድ ይኖሮታል። ይህ ሁኔታ ሰውነቶ ለጀርሞች ምቹ መራቢያ እየሆነ መመጣቱን የሚያሳይ ግልጽ ማስጠንቀቂያ ነው። ሳይንሳዊ ምክንያት እንዲህ ነው። ባክቴሪያዎች እና ፈንገሶች ልክ እንደ እኛ ሁሉ ስኳርን ለምግብነት በጣም ይወዳሉ። በደሞ ውስጥ ያለው የስኳር መጠን ከፍተኛ ሲሆን ሳያውቁት ለእነዚህ ጎጂ ጀርሞች የተትረፈረፈ ምግብ እያቀረቡላቸው ነው። በስኳር የጠገቡ ባክቴሪያዎች ደግሞ በከፍተኛ ፍጥነት ይራባሉ። በተጨማሪም ከፍተኛ ስኳር በሽታ የመከላከል አቅምን ስለሚያዳክም ነጭ የደም ሴሎችዎ እነዚህን ወራሪ ጀርሞች የመዋጋት ብቃታቸው ይቀንሳል። ይህም በተለይ ለፈንገስ ወይም ለይስት ኢንፌክሽኖች መባባስ ትልቁ ምክንያት ነው። ፈንገሶች እርጥበት እና ስኳር ባለበት ቦታ ስለሚፋፉ በቆዳው እና በሰውነቱ ስርጭታቸውን ያስፋፋሉ። ስለዚህ ኢንፌክሽኖች ተደጋጋሚ እና ለመዳን አስቸጋሪ በሚሆኑበት ጊዜ የስኳር መጠንዎን መመርመርዎ የችግሩን ምንጭ ለይተው ለማወቅ በእጅጉ ይረዳዎታል። ምልክት 8 ያልተጠበቀ የክብደት ለውጥ። ያለምንም የአካል ብቃት እንቅስቃሴ ወይም የሁኔታ ለውጥ ክብደቶ በድንገት ሲቀንስ አስተውለዋል? ወይስ ምክንያቱ ያልታወቀ የክብደት መጨመር በሰውነቶ ላይ አጋጥሞታል? ይህ ሁኔታ ሰውነቶ ኃይልን የሚያመነጭበት መንገድ መዛባቱን የሚያሳይ ትልቅ ምልክት ነው። ሳይንሳዊ ምክንያት እንዲህ ነው። ሰውነቶ በደም ውስጥ ያለውን ስኳር ለኃይል መጠቀም ሲያቅተው ወደ ጭንቀት ውስጥ ይገባል። ሴሎቹ የሚፈልጉትን ነዳጅ ወይንም ኃይል ከስኳር ማግኘት ስላልቻሉ አማራጭ ፍለጋ ወደ ጡንቻው እና ወደ ስብ ክምችቶ ይሄዳሉ። ሰውነቶ የራሱን ጡንቻ እና ስብ ማክሰም ስለሚጀምር ያለምንም ጥረት ክብደቶ በከፍተኛ ሁኔታ ሊቀንስ ይችላል።
በሌላ በኩል ደግሞ ከፍተኛ የኢንሱሊን መጠን ካለዎት ሰውነቱ ስኳርን ወደ ስብ በመቀየር በሆድ አካባቢ እንዲከማች ያደርጋል። ይህ የሜታቦሊዝም መዛባት ሰውነቱ ስኳርን በአግባቡ ማስተናገድ አለመቻሉን ያሳያል። ስለዚህ በክብደቶ ላይ የሚታይ ድንገተኛ ለውጥ ሲኖር ትኩረት ሰጥተው መመርመሮ በእጅጉ ይረዳዎታል። ስኳርንና ክብደትን በተመለከተ ያሉትን ውስብስብ ጉዳዮች በቀጣይ ቪዲዮዎቻችን በሰፊው የምንመለስባቸው ይሆናል። ምልክት 9 መበሰጨትና የባህሪ መለዋወጥ። ያለምንም በቂ ምክንያት የመረበሽ፣ የጭንቀት ወይም ቶሎ የመቆጣት ስሜት በውስጥዎ። ብዙ ጊዜ እንደ ስብና ችግር የምናየው የባህሪ መለዋወጥ በእርግጥ በሰውነቶ ውስጥ ያለው የስኳር መጠን መዛባቱን የሚያሳይ ሳይንሳዊ ምልክት ሊሆን ይችላል። ሳይንሳዊው ምስጢር እንዲህ ነው። አንጎላችን ለስኳር መለዋወጥ እጅግ በጣም ስሜታዊ ነው። አንጎል በትክክል ለመስራት የማያቋርጥና የተመጣጠነ የግሉኮስ አቅርቦት ይፈልጋል። በደሞ ውስጥ ያለው ስኳር በከፍተኛ ሁኔታ ሲጨምር ወይም ድንገት ሲወርድ አንጎሎ የኃይል እጥረት እንደገጠመው ይቆጥረዋል። በዚህ ጊዜ ሰውነቶ እንደ ኮርቲሶል ያሉ የጭንቀት ሆርሞኖችን በብዛት ማመንጨት ይጀምራል። እነዚህ ሆርሞኖች ደግሞ በቀላሉ እንድንበሳጭ፣ ትዕግስት እንድናጣና እንድንረበሽ ያደርጉናል። የደሞ ስኳር ሲበዛና ሲያንስ ስሜቶም አብሮ ይናወጣል። ለዚህ ነው ብዙ ጊዜ የስኳር መጠን ሲስተካከል አእምሮአችንም አብሮ ረጋ የሚለው። ስለዚህ ተደጋጋሚ መበሰጨት የባህሪ ለውጥ ሳይሆን አንጎሎ የስኳር ሚዛን እንዲጠበቅ የሚያደርገው የድረሱልኝ ጥሪ መሆኑን መረዳቱ ይረዳዋል። ምልክት 10 ትኩረት ማጣት። ነገሮችን ለማሰብ መቸገር፣ የትኩረት ማጣት ወይም አእምሮ በደመና የተጋረደ ያህል የመራቅ ስሜት ይኖሮታል። ይህ ሁኔታ በሕክምናው ብሬን ፎግ ተብሎ የሚጠራ ሲሆን አንጎሎ ከደሞ የሚያገኘው ኃይል መዛባቱን የሚያሳይ ግልጽ ምልክት ነው። ሳይንሳዊው ምስጢር እንዲህ ነው። አንጎላችን ከሰውነታችን አጠቃላይ ክብደት 2% ብቻ ቢሆንም ሰውነታችን ከሚጠቀመው ጠቅላላ ኃይል ውስጥ 20% ያህሉን ብቻውን ይበላል። ይህንን ከፍተኛ ኃይል ለማግኘት ደግሞ የተረጋጋ እና ወጥ የሆነ የስኳር አቅርቦት ይፈልጋል። ነገር ግን የደሞ ስኳር በሚዋዥቅበት ጊዜ አንጎሎ የሚያገኘው የኃይል ፍሰት ይስተጓጎላል። ይህ መዋዥቅ የአንጎል ሴሎች መልእክት የሚያስተላልፉበትን ፍጥነት ስለሚቀንሰው ውሳኔ ለመወሰን መቸገር፣ ነገሮችን ቶሎ አለማስታወስ እና የአእምሮ ዝለት ይፈጠራል። ብዙ ጊዜ ስኳርን አስተካክሎ መመገብ አእምሮ እንደገና ንቁና ብሩህ እንዲሆን ያደርገዋል። ስለዚህ የማሰብ አቅሞ የቀነሰ የመምሰል ስሜት ሲሰማዎት ችግሩ የተራ የትኩረት ማጣት ሳይሆን የደሞ ስኳር መዋዥቅ መሆኑን መረዳቱ ጠቃሚ ነው። ምልክት 11 የቆዳ እና የአፍ ለውጦች። ያለ ምንም ምክንያት የሰውነት ማሳከክ፣ በተለይም በአንገት፣ በብብት ወይም በቆዳ መታጠፊያዎች ስር የቆዳ መጥቆርና መወፈር አስተውለዋል። በተጨማሪም የድድ መድማት፣ መቁሰል ወይም መጥፎ የአፍ ጠረን የመኖር ሁኔታ አስተውለዋል። እነዚህ ምልክቶች የውስጥ ጤናዎ አደጋ ላይ መሆኑን የሚያሳዩ የሰውነቶ መስተዋቶች ናቸው። ሳይንሳዊው ምክንያት እንዲህ ነው። በደም ውስጥ ያለው ከፍተኛ ኢንሱሊን የቆዳ ሴሎች በከፍተኛ ፍጥነት እንዲራቡ ስለሚያደርግ አካንቶሲስ ኒግሪካንስ የተባለ የቆዳ መጥቆርና መሸርሸር ይፈጥራል። ይህ የቆዳ መለወጥ ሰውነቶ ኢንሱሊንን በአግባቡ መጠቀም አለመቻሉን የሚያሳይ ግልጽ ምልክት ነው። በተመሳሳይ ሁኔታ ከፍተኛ ስኳር በአፎ ውስጥ ያሉ ባክቴሪያዎች እንዲራቡ ስለሚረዳ ድዶ በቀላሉ እንዲቆስልና እንዲደማ ያደርጋል። ይህም የአፎን ጠረን ከመቀየር ባለፈ ጥርሶችን ለሚደግፉ አጥንቶች መዳከም ምክንያት ይሆናል። እነዚህ የቆዳና የአፍ ለውጦች ተራ የንጽህና ጉድለት ሳይሆኑ ደሞ በስኳር መጥለቅለቁን የሚናገሩ ምልክቶች ናቸው። ስለዚህ በቆዳው ወይም በአፎ ጤና ላይ ድንገተኛ ለውጥ ሲያዩ ትኩረት ሰጥተው መመርመሮ በእጅጉ ይረዳዎታል። ምልክት 12 የሌሊት እንቅልፍ መቆራረጥ። በከፍተኛ የውሃ ጥም ወይም በሽንት ምክንያት ደጋግመው ከእንቅልፎ መነቃትን አስተውለዋል። ጠዋት ሲነቁ በቂ እረፍት እንዳላገኙና ሰውነቶ እንደደከመው የመሰማት ሁኔታ አስተውለዋል። ይህ የሌሊት እንቅልፍ መረበሽ የደሞ ስኳር ከቁጥጥር ውጭ መሆኑን የሚያሳይ ትልቅ ምልክት ሊሆን ይችላል። ሳይንሳዊው ምክንያት እንዲህ ነው። የደም ስኳር በሌሊት ከፍ ብሎ መቆየቱ ሰውነቶ ወደ ጥልቅ እንቅልፍ እንዳይገባ እንቅፋት ይሆንበታል። ሰውነቶ ትርፍ ስኳሩን ለማስወገድ ኩላሊቶን በከፍተኛ ፍጥነት እንዲሰራ ስለሚያስገድደው በተደጋጋሚ ለሽንት እንዲነቁ ያደርጋል። በተጨማሪም ስኳር ሲበዛ የሰውነት ሙቀት ስለሚጨምርና ላብ ስለሚያስመጣ እንቅልፎ ይቆራረጣል። ይህ የእንቅልፍ ማጣት ደግሞ በራሱ የኢንሱሊን መቋቋምን ስለሚያባብስ በሚቀጥለው ቀን የስኳር መጠኖ ይበልጥ እንዲጨምር ያደርገዋል። ይህም አንዱ ሌላውን የሚመግብ አደገኛ ውህደት ይፈጥራል። ስለዚህ የተስተካከለ እንቅልፍ ማጣት የድካም ውጤት ብቻ ሳይሆን የደም ስኳር መዛባት መገለጫ ሊሆን ይችላል። ስለዚህ በሌሊት እንቅልፎ ላይ የሚታይ መቆራረጥን ትኩረት ሰጥተው መመርመሮ ጤናውን ለመመለስ በእጅጉ ይጠቅማል።
በመጨረሻም እነዚህን ምልክቶች ለብቻቸው ከማየት ባለፈ በሰውነቶ ውስጥ የሚታዩ ተደጋጋሚ ምልክቶችን እና ትስስሮችን ማስተዋል እጅግ ወሳኝ ነው። ለምሳሌ ምልክቶቹ ይበልጥ የሚባባሱት ከየትኛው ምግብ በኋላ እንደሆነ አስተውለዋል? በተመሳሳይ ሁኔታ በከፍተኛ ጭንቀት ውስጥ በሚሆኑበት ጊዜ በሰውነቶ ላይ የሚታየው ለውጥ ምን ይመስላል? ይህንን ትስስር ለመረዳት ደግሞ ጠዋት በባዶ ሆድ እና ከምግብ በኋላ የደም ስኳርዎን በየጊዜው በመለካት የጤናው እውነተኛ ባለቤት ይሁኑ። ቁጥሮቹን መመዝገቦ የትኛው የምግብ አይነት ወይም የአኗኗር ዘይቤ እንደሚስማማዎት ለይተው ለማወቅ በእጅጉ ይረዳዎታል። ከዚህም በላይ እነዚህን የሰውነትዎን ድምጾች ችላ አለማለት ወደፊት ሊመጡ የሚችሉ ከባድ የጤና እክሎችን ቀድሞ ለመከላከል ያስችልዎታል። ከሁሉ በላይ ግን እነዚህ ምልክቶች ተደራርበው ከታዩ ወይም አንዱ ምልክት ብቻውን ለረጅም ጊዜ ከቀጠለ በፍጹም አይጠብቁ። ምክንያቱም ቀደም ብሎ የሚደረግ ቀላል የደም ምርመራ ለጤናው ሙሉ ግልጽነትን ይሰጥዎታል፣ ከከፋ የጤና እክልም ይታደግዎታል። ስለሆነም ሰውነቶ የሚሰጥዎትን ምልክቶች እንደ ማስጠንቀቂያ ደወል በመቁጠር ዛሬውኑ እርምጃ ይውሰዱ። በመጨረሻም አንድ እውነታን ያስታውሱ፣ ሰውነቶ ጩኸት ከመጀመሩ በፊት ሹክሹክታውን ይስሙ። እነዚህ ምልክቶች ገና በጅማሬያቸው ላይ እያሉ ትኩረት መስጠት የጤናውን ጉዞ ይቀይረዋል። ለዚህ ደግሞ ትልልቅ እርምጃዎች የግድ አያስፈልጉም። ይልቁንም በፋይበር የበለጸጉ ምግቦችን መመገብ፣ አዘውትሮ የእግር ጉዞ ማድረግ እና በቂ እንቅልፍ ማግኘት በጤናው ላይ የሚታይ ትልቅ ለውጥ ያመጣሉ። ጤናው በእጅዎ ነው። እንዲህ ያሉ ጠቃሚና በሳይንሳዊ መረጃዎች የተደገፉ የጤና መረጃዎች ሁልጊዜ እንዲደርሱዎት ፋርማኮን ጤናን ሰብስክራይብ ያድርጉ። ቪዲዮውን ከወደዱት ላይክ በማድረግ እና ለሚወዷቸው ሰዎች በማጋራት የጤና መረጃ ተደራሽነቱን ያግዙ።